በዛሬ ቀን እርግብና ሀና ተመርምረዋል። ውጤቱ የማን ይመስላችኋል? ሀና በዛሬ ቀን ደንግጣለች። የደነገጠችውም የአቶ ኖላዊ ምርመራ ብዙ ብር እንደጨረሰ ዶክተሩ ለሀና ስነግረው ሀና በጣም ነው የደነገጠችው። በተቃራኒ ደግሞ እርግብ በምርመራ በጣም ፈርታለች። ፍርሃት ውስጥ ነው ያለችው። ምክንያቱ በውሸት እኔ ነኝ የአቶ መስፍን ልጅ እና የኔ የወይዘሪት ሜላት ልጅ ነኝ ብላ ነው የተናገረችው። የውሸት መቼም ያስታውቃል። በጣም ተርበትብታለች፣ ፈርታለች። ፎርሙ ሲሞሉት ራሱ በጣም በፍርሃት ነው የሞላችው። ሀና ግን በተቃራኒ ሳትፈራ ምንም ሳትል እውነቱ ሀና ጋር ስላለ ብቻ ምንም ሳትፈራ ነው እየሞላችው እና ውጤቱ የማን ይሁን? ባዩሽ ደግሞ ይሄን ውጤት የምታሰርቅ ይመስላችኋል ወይ? ግን ደግሞ መጀመሪያ ባዩሽ ምንም ሳትፈራ ምንም ሳትል ውሸት ይወጣል ብላ እንኳን አንድም አልፈራችም። ዶክተሩ ተማምና ይሁን ከዶክተሩ ጋር ተመካክራ ባዩሽ እንግዲህ ውጤቱን ታሰርቃለች ብዬ ነው የፈራሁት። ዶክተሩም እንግዲህ መጨረሻ ላይ ለሀና ለአቶ ኖላዊ ሕክምና በጣም ብዙ ብር ነው ብሎ እንደገና ተናግሯል። ይሄ ግን ከዶክተር ጋር የሆነ ነገር የሆነ ምስጢር ያለ ይመስለኛል። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛልኝ። ኖላዊ ድራማ ክፍል 46 ተለቋል። ገብታችሁ እዩት ማለት ነው። ዛሬ ደግሞ የሀናና የእርግብ መለያ ቀን ነው። እንግዲህ በዛሬ ቀን የተመረመሩት ወይ ሀና ወይ ሀሴት ይሆናለች ወይ ደግሞ እርግብ ሀሴት ይሆናለች የሚል ነው። ከሁለቱ አንዳቸው ነው የወይዘሪት ሜላትና የአቶ መስፍን ልጅ መሆን የምትችለው እና እርግብ ግን በውሸት ተመሳጥራ ሁሉንም ነገር ከሀና ፎቶንም እንደገና መስቀሉንም ሰርቃ ነው እኔ ነኝ ሀሴት ብላ ነው እንደውም ሀሴት መስፍን ብላ ነው ስሟን እየጻፈችው። ግን ዶክተሩ እንደዛ አይሆንም፣ አሁኑ ያላችሁ ስም ተናገሩ ብሎ እርግብ ብላ ጻፈችው ማለት ነው። እሷ ግን እርግጠኛ ሆና እኔ ነኝ ሀሴት ብላ ነው የተናገረችው። ይሄ ግን ጸጉራቸው ሰጥቷል ማለት ነው ናሙና ጸጉራቸው ከስር ስለምነቀል መቼም ይታወቃል። ያው ካልተሰረቀ ውጤቱ ባዩሽ እንግዲህ ካላሰረቀችው ውጤቱ የሚቀጥለው ውጤት እናያለን ብዬ አስባለሁ። መቼም ቢሆን እውነት መቼም ቢሆን ለጊዜ ቢቆይ እንኳን እውነት ይወጣል፣ እንጠብቃለን። ሀና እንግዲህ ምንም አልፈራችም። ብቻ አቶ መስፍንም ሀና ልጄ ቢቱ በዛሬ ቀን ዶክተር እርግብ ጋር ቁጭ ብላ ነበረች እና ያው ናሙና ለመስጠት ሐኪም ቤት ሄዶ ስለ ሀና ብዙ ነገሮች ዶክተር ስጠይቃት እና እርግብ ተካፍታለች። ለምንድን ነው ስለ ሀና መጠየቅ ወይንም ለምርመራ ነው እዚህ የመጣ ነው ብላ ተቆጣች። ግን ደግሞ ዶክተሩ ራሱ ተገረመ ስለ ሀና ያው በጸጉር እንደሆነ ናሙና የሚወሰደው ለዘረ ምርመራ እና ይሄን እንዴት አወቅሽ ብሎ ዶክተሩ ስጠይቃት እኔ ነርስ ነበርኩ፣ የጤና ባለሙያ ነበርኩና ሰርቻለሁ፣ ደሴ ላይ ሰርቻለሁ። አባቴ ስለታመመብኝ ብቻ አባቴ ለማሳከም ወደ አዲስ አበባ መጥቼ ስራዬን ትቼ በሰራተኝነት ምክንያት ወይዘሪት ሜላት ቤት ተቀጠርኩኝ እንጂ እኔ ተመርቄያለሁ፣ ስራ ይዣለሁ። ስለዚህ እኔ ስለ ሕክምና አውቃለሁ ብላ ተናገረች። እሱም ተገረመ። እንዴት ለአባትሽ ምክንያት ማለት ነው ስራሽንም የሰውሽ ብሎ ጠየቃት ማለት ነው። ሀና እንግዲህ የምትገረምና የምትወደድ ልጅ ናት። አይታችኋል ደግሞ እርግብ አነጋገሯ ራሱ በጣም ወጣ ያለ ነው። ከዶክተር ጋራ ያላት ምንድነው ክብር እንኳን የላትም ለሰው። ያው አነጋገሯ ራሱ በጣም ያስታውቅበታል። በጣም ትቾክላለች። እኔ ራሴ እሰጣቸዋለሁ ጸጉሬ ብትል አይሆንም፣ እዛ ነርስ ነው ከእናንተ ጸጉር ናሙና የሚወስዳቸው ብሎ ነው የከለከላት ዶክተሩ። እና መጨረሻው አያምርም የእርግብ ነገር።
ግን ደግሞ ከምርመራ ሲወጡ ያው መጀመሪያ ጊዜ ወይዘሪት ሜላትና አቶ መስፍንን ሰጥቷል። ቀጣይ ደግሞ እርግብና ሀና ናቸው የሰጡት። ሀናና እርግብ ከምርመራ ሲወጡ ለብቻ ነው ያናገራት ሀናን እና እርግብ ቀንታ ነበረ። ያናገራትም አቶ መስፍን እንግዲህ አባትሽ ጋራ አስተዋውቂኝ ብሎ ቢጠይቃትም እሷ ግን ፈቃደኛ አልነበረችም። ምክንያቱም አባዬ እንዴት እንዳሳደገኝ እኔና ፈጣሪ ነው የሚያውቀው። በችግር ውስጥ ነው ያደግኩት። ስለዚህ እኔ አባቴ እንዲከፋብኝ አልፈልግም። ዛሬ ቤተሰቦቼ አገኙ ብዬ አባቴን ማስከፋት አልፈልግም። ወላጆች መጡ አልመጡ ለኔ ግድ አይሰጠኝም፣ ግን አባቴ ግድ ይሰጠኛል። ምክንያቱም እንዴት እንዳሳደገኝ እኔ ስለማውቃለችው እና በጣም ይገርማል። አንድ ሰው ያሳለፈውን ይረሳውና አሁን ሌላ ሰው ቢሆን እንደ እርግብ ብትሆን ቤተሰቦቿን ትረሳዋና ያሳደገን እንደዚህ መከራ አይቶ ያሳደጋትን ሰው እንትን ብትል የእውነት ትክደዋለች። ለገንዘብ ብላ ይሄን ሁሉ ያደረገችው ሀብታም ቤተሰብ አገኙ ብላ ያሳደጋትን ሰው ትክዶ ነበረ እርግብ ብትሆን። ግን ሀና ደግሞ ማንነቷ በቃ አይቀየርም እና በጣም የሚገርም ነገር ነው የሀና ነገር እና በዛሬ ቀን እንግዲህ ለአቶ መስፍን እንደዚህ ንግግር ስትመልስለት ፈጣሪ ሆይ ብሎ ፈጣሪውን ለመነው። ፈጣሪ ሆይ ይህችን የመሰለች ልጅ አሳይተኝ፣ አትውሰድብኝ፣ የኔን አድርግልኝ ብሏል። ውስጡ በቃ ሀናን ይፈልጋታል። ከምርመራ በፊት እኮ ነው ሀናን የተቀበላት። ቢሆንም ግን ምርመራ የግድ ስለሆነ ነው እንጂ ሀና ልጄ ነው የምትመስለኝ፣ ውስጥ የሚነግረኝ ሀና ናት ብሏል። እና እንደዛ ነው። ወይዘሪት ሜላት ደግሞ ብቻ ያቀደችው ነገር አለ። ይሄ ምርመራ ይለቅ እንጂ ከዚህ ቤት አባርሻለሁ እያለች በውስጧ አቅዳለች። ብቻ ሀና ደግሞ ልጃቸው ሆኗ ከተገኘች ያ ቀን ግን ለራሷም ይቅርታ አታደርግም። ብዙ ነገርን እንትን ብላለች፣ ሀና ላይ አድርጋለች። እና እርግብ ደግሞ አሁን ጠጋ ጠጋ እያለች እናቷንም እያማለለች ያው እናቴ እያለች ወይዘሪት ሜላት በውሸት ለማሸነፍ ትሞክራለች። ቢሆንም ግን ወይዘሪት ሜላት በአሁኑ ሰዓት እርግብን በጣም ነው የወደደቻት። እርግብ በቃ ልጄ ናት፣ ለ16 ዓመት ያጣዋት ልጄ ዛሬ ስላገኘው ሀና በቃ ደስታችን ልትቀማ ነው እያለች ነው። እና እንደዛ ነው ብቻ ሆነም ቀረ ሀና መጨረሻዋ ያምራል። ምክንያቱም በእውነት የሚሄድ ሰው መጨረሻው ደስ ይላል እና ሀና መጨረሻው ደስ ይላል ማለት ነው። እና እንደገና ሰላም ራሱ ሰላም ለአባቷ ለአቶ መስፍን እኔ ሀና እህቴ ብትሆንልኝ ደስታዬ ነው እና ድሮም ራሱ ሀና እኔ በጣም ወዳታለሁ፣ ሁላችንም እንወዳታለን ብላ ለአቶ መስፍን ተናግራለች። እሱም ደግሞ ሀናን በጣም በቃ ጥሩ ልጅ እንደሆነች ነው እየተናገረው። ግን ደግሞ ዶክተሩ ዛሬ በጣም በቃ ሀናን ያስደነገጣት ነገር ተናገረው። የአቶ ኖላዊ ሕክምና በጣም ብዙ ብር እንደጨረሰው ነው እና 200,000 ሀና ቅድመ ክፍያ ብትከፍልም የቀረው ደግሞ በድርጅቱ ወይዘሪት ሜላት ለማሳከብ ቃል ስለገባች፣ ግን ደግሞ የኛ ድርጅት ይሄን አይል ብር አይኖረውም። እንደገና ወይዘሪት ሜላት ግን ይሄ ነገር ቃል ገብታለች እስከ 600,000። እኔ ግን የሆነ ምስጢር የተደበቀ ምስጢር ያለ ይመስለኛል። ዶክተሩ የሆነ ነገር ለምንድን ነው በፊት ይሄን አይል ብር ተብሎ ዛሬ ደግሞ ይሄን አይል ብር ነው ብሎ ለምን ተናገረ? የሆነ ነገር የሀና ውጤት ራሱ እንዳይሰረቅ ነው የፈራው። ስለ ሀናንም ብዙ ነገር ጠየቃት። ስለ እንዴት እንደዚህ መሆን እንደቻለ እንዴት ደግሞ በፊት ያው ሂስትሪዋን ሁሉ ነገር ስጠይቃት ሀናም ደግሞ ያለ እውነታው ተናገረች። እርግብ የምትባለው የኔ ፎቶንና የኔ መስቀል ሰርቃ ነው ልጃችሁ ነኝ ብላ ወደዚህ ቤተሰብ የመጣችው። እኔ ደግሞ ሀሴት የምትባል እኔ ነኝ ነው ብላ እንትናለች። ግን ዶክተሩ ደግሞ በአጋጣሚ ውጪልኝ ነው አላት። ግን ምን እንዳቀደ አላቅም። ብቻ የሀና መጨረሻ ምን ይሁን እንግዲህ ባዩሽና እርግብ እንትን ብሎ ተመካክረው የሆነ ነገር እንዳያደርጉ ነው የፈራሁት። ግን ባዩሽ ደግሞ ታደርጋለች። የሆነ ብር ለዶክተር ከሰጠች ዶክተር ወደ ኋላ እንደማይል ነው የተረዳሁት።
የሀናን ውጤት እንዳይደብቁት ነው። ሀና ግን የእውነት አሁን እርግብ ብትሆን ልጃቸው ይሄ ውጤቱ እርግብ ብትሆን ውጤቱ ከተሰረቀ የምር ወይዘሪት ሜላት በአንድ ቀን ነው የምታባራት ከዛ ቤት እና ሀናን በጣም ጣምዳ ይዛለች። በፊት ምን አለበት ልጄ ብትሆኝ፣ ምን አለበት ሀሴት ብትሆኝልኝ ብላ የምትለምን ፈጣሪው በአሁኑ ላይ በቃ ሀናን ማየቱ እንኳን አትፈልግም። በትንሹ ነገር ሀናን እያሰቃየች ትገኛለች። ወይዘሪት ሜላት ሁሉም ነገር ረስታለች። ግን ደግሞ ሀና ልጃቸው ከሆነች በኋላ እውነቱ ከወጣ በኋላ ውጤቱ ካልተሰረቀ በኋላ ወይዘሪት ሜላት ሀናን ይቅርታ እንደምጠይቅ ተስፋለኝ። ይሄ ሁሉ በድላ በመጨረሻ ላይ ይቅርታ መጠየቅ አለባት እና ለሀና መልካም እድል። ደህና ሁኑ ውዶች፣ አመሰግናለሁ።